نعم. السلام عليكم. وعليكم السلام ورحمة الله وبركاته. سلام. نعم الحمد لله. እና ፍቅረኛ መስለም ይፈልጋል። መስለም ፈልጋለሁ? አዎ። ሙስሊም አይደለሽም ከዚህ በፊት? እኔ ሙስሊም ነኝ። እሺ ለምን መስለም ፈልግሽ? አይደለም እኔ አይደለሁም ፍቅረኛዬ። ፍቅረኛ? አዎ። የት ነው ያለው? ኢትዮጵያ። እስልምናን ተረድቶ ነው አንቺ ጋር ልትጋቡ ብላችሁ ነው? ምን እንዳሰበ አላውቅም። እንዳገባው ሲጠይቀኝ በእኛ እምነት ክርስትና እምነት ተከታይ ማግባት እንደማይፈቀድልን ስነግረው ከዛ የእኛም የእናንተም ሃይማኖት አንድ ነው ችግር የለውም ምናምን ነገር እህት አይቻልም ለትልቅ ጥፋት ራስሽን እያጨሽ ነው። ለምን? አላህ ስብሐነሁ ወተዓላ የካደ ሰው ነው። ክህደት ቀላል መስሎ ታያችሁ? በቃ ኖ እኔ አይደለም ክደው እሱ ነው ሙስሊም የሆነው አይደለም። አንቺ ወደ ክህደት እየሄድሽ ነው ያልኩ። እኔ አልሄድም፣ እሱ ነው የሚመጣው። እንዴት አወቅሽ? ወደፊት የሚከሰተው ምን አወቅሽ? ብዙዎችን እንደዚህ እሰልምልሻለሁ ብለው እንደሸወዳቸው አታውቂም? ሰምተሽ አታውቂም? ብዙዎች ጠንካራ ነን ብለው ራሳቸውን የሚያስቡ ልጆች ይፈልጋታል፣ ከዚያ እሰልምልሻለሁ ይላታል። እነሱ ወደ ክህደት የሚጠሩበት መንገድ አስተምህሮ እንደሌላቸው ስላወቁ ተስፋ ስለቆረጡ በሙስሊም ልጆች መካከል ይገቡና ወድጄሻለሁ እሰልምልሻለሁ ብለው ይሸውዳቸዋል። አይ እኔ ወደ አሰልማለሁ ብላችሁ እንዲህ አይነት ነገራቶችን በውስጥ የምትገቡ ልጆች አላህ ሱብሓነሁ ወተዓላን አንሰማ ብላችሁ መልእክተኛው ሰለላሁ ዐለይሂ ወሰለም አንሰማ ብላችሁ በእምነታችን ጠንካራ ነው በሚል በራሳቸው ላይ ስትመኩ ጊዜ ፈየክልኩም አላሁ ኢላ አንፉሲኩም ወተክፍሩነ በዕደ ዛሊክ ፈየትሩኩኩም አላሁ ዐዘ ወጀል ሊአነኩም ተረክቱም አዋሚረሁ ወአዋሚር ነቢይሂ ዐለይሂ ሰላቱ ወሰላም። አላህ በቁርአን ላይ የሌላ እምነት ተከታይን አታግቡ ሲል ጊዜ ለምን ምክንያቱም እንዳለ አንዴ ልንገራችሁ። ምክንያቱም ብታዩ በጣም ትደነግጣላችሁ። ያለውን ተጨባጭም እርሱ ነው። አምላክ አላህ አይዋሽምና በንግግሩ ላይ እውነተኛ ነው። ሱረቱል በቀራ ላይ ምን አለ? ወላ ተንኪሑል ሙሽሪካቲ ሐታ ዩእሚንና ወለአመቱን ሙእሚነቱን ኸይሩን ሚን ሙሽሪከቲን ወለው አዕጀበትኩም ወላ ቱንኪሑል ሙሽሪኪነ ሐታ ዩእሚኑ ወለዐብዱን ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበኩም። ተመልከቱ። ምክንያቱም ምን አለ? ኡላኢከ የድዑነ ኢለናር አለ። እስካላመኑ ድረስ ከሃዲያኖችን እንዳታገቡ ካለ በኋላ ምክንያቱም እነዚህ ወደ ክህደት ነውና የሚጠሯቸው አለ። ወደ እሳት ነውና የሚጠሯቸው ነገር እንዳለውም ብዙዎች በፍቅር መልክ ልክ እንዳንቺ ጀምረው እሰልምልሻለሁ ብለው ሸወዷቸው። ከዚያ በኋላ ልክ ልጅ ካስታቀፋት በኋላ ወዴት እንደማትሄድ እንዳሰራት ታውቃለች። አሁን ወደ እምነት ትመጫለሽ ይላታል። ከዚህ የበለጠ ክህደት የለም። ይተሻላ ከእንዲህ አይነት ነገር ራቁ። ዲንሽን ተማሪ፣ ወደ ዲናችሁ ተመለሱ። ዲናቸውን ብታውቁ አላህ ሱብሓነሁ ወተዓላ ከካደ ሰው ጋር እንዲህ አይነት ፍቅር ምናምን ገለመለ ውስጥ ባልገባችሁ ነበር። የቀደምት መልካም ሰለፎች መካከል አንዱ ሰለፍ የሆነችን ቆንጆዬ ሴት አያት እና ወደዳት። ያገባትም ጠይቃት እሻለችው። ግን ላኪንሃ ተራ ረእየ ልኸዋሪጅ ተባለ። ስህተት እንዳለባት ሲነግሩት ጊዜ ትቸዋለኝ አለ። ለምን ሲሉት ፈኢኒ ላ አቅድር አን አضመ ኢላ ሰድሪ ጀምረተን ሚን ናሪ ጀሃነም። ለምን ተውክ ሲሉት ጊዜ ይችን ሴት ከገሃነም እሳት ፍም እሳት የሆነን አንድን ፍም ረመጥ እሳት እንዴት ብዬ አቅፌ ልተኛ እችላለሁኝ? ይህንማ በፍጹም አላደርገውም ብሎ ተናገረ። እናንተ ቀላል መስሎ ይታያችኋል። አላህ ዘንድ በጣም ከባድ ነው። የነገ ህይወታችሁን በእንዲህ አይነት ፍቅር እያላችሁ አታበላሹ። አንድ ነገር ወደ ዲን አልኢስላም መለስ እኔ ፈለኩት ያለኝማስ ሐሰን ቆይ አንዴ እህቴ። ሰላም አለይኩም ወራህመቱላሂ ወበረካቱ። ምናልባት የሚያስተምርሽ ከሆነ እኔ በጣም የቅርብ የምለው ሰው
ሙስሊም ነው ማነው እሷ ሙስሊም ናት ሶ በቃ እኔ ላንቺ ስለ እስልምና እንቀበላለሁ ምናምን ነገር ብሎ ሳያምንበት እስልምናን ተቀብሎ አዛይ እንዶ ዘዳይ ግን ልጆቻቸው ማማ በስማም እንበል ወይስ ቢስሚላህ እንበል ስንበላ እስከ ማለት የደረሱ ቤተሰቦች አሉ። በነገራችን ላይ አንድና አንድ እንድታቂ የምፈልገው ነገር ምንድነው አንቺ ሴት ልጅ ነሽ ኦኬ እኛ ሴቶች ስንባል ደግሞ ይሄ ምንድነው አትሊስት እንኳን ወንድ ልጅ ሁለቴም ሶስቴም ፈቶ ሄዶ ህይወቱን ማየት ይችላል። አንቺ ግን እንደ ሴትነትሽ you have future አለሽ ኦኬ ሶ ይሄ ቀለል አድርጋችሁ እንደዚህ አይነት ነገር ወላሂ ቀለል አድርጋችሁ አትዩት። ፈርስት ኦፍ ኦል ምንድነው መሰለሽ እኛ እቺ ዱንያ መሸጋገር ድልድይ ናት። ላይክ ሄደን ዘላለም የምንኖርባት አይደለንም። አንቺን ፈልጎ ነው ልጁ እስልምናን የሚቀበለው እንጂ እስልምናን አውቆ አይደለም እስልምናን እየተቀበለ ያለው። እስልምናን አውቆ ቢቀበል ወላሂ አንቺ ነገ ትተሽው ብትሄጂ ወላሂ ሱመ ወላሂ እስልምናን አይተወውም። ለምን? ምክንያቱም ልጁ ወደ እስልምና ውስጥ ሲገባ የእስልምናን ውበቱን አይቶ አውቆ ነገ ጀሃነም እንዳለበት አውቆ ጀነትን ፈልጎ ነው እስልምናን የሚቀበለው። አንቺን ብሎ ከሆነ ግን አት ዘ ኤንድ ኦፍ ዘ ዴይ ሲያገኝሽ እሱ እንዳለው ልጅ ካስወለደሽ በኋላ የትም አትሄድም ብሎ የሚፈልገውን ነገር ያደርጋል። እኔ ነገርኩሽ እኔ ማቃት ሴት ልጅ እናቴ በስማም እንበል ቢስሚላህ እንበል ብላ እስከዛሬ ድረስ በገባችበት ነደም ላይ ያለች ሴት አውቃለሁ። በጣም ብዙ ሴቶች ናቸው ፍቅር በሚል ተልካሻ ምክንያት እንደዚህ አይነት ነገሮች ውስጥ ገብተው ህይወታቸው የተበላሹ ሴቶች። ላንቺ ብሎ እስልምናን የተቀበለ ወንድ ምንም አያደርግልሽም። አንድ ሰው እስልምናን ሲቀበል ውበቱን አይቶ ተምሮ ተማርኮ ነው እንጂ እንዲመጣ የምንፈልገው ሴት ልጅ ወይም ደግሞ ወንድ ልጅ ለሴት ልጅ ሴት ልጅ ለወንድ ልጅ ብላ አንፈልግም። ላይክራህ ፊቲን በዲን ማስገደድ የለም። አንቺ ግን አንቺ አስገድደሽው ነው ማለት እንችላለን። ምክንያቱም አንቺን ወዶ ስለሆነ እስልምናን የሚቀበለው። ወላሂ ያኸዋት ብቻ እኔ እንደዚህ አይነት ነገር በጣም ጥንቃቄ አድርጉ። በተለይ ሴቶች ወላሂ በጣም ጥንቃቄ አድርጉ። ይሄ ህይወት ነው፣ ቀልድ አይደለም። እሺ ሁሱ አፉ በለኝ። አሁን መቀጠል ትችላለህ። ሁሱ አለክ እሺ ሁሱ እስከሚመጣ ሀሳብ ካለሽ መናገር ትችላለሽ። እሺ እና እኔ አስገድጄው አይደለም ጓደኞቹም እንዳለ አጠቃላይ ሙስሊም ናቸው። የሚውለው ከሙስሊሞች ጋር ነው። በዛ አጋጣሚ ነው እንትን ያልነውና ከዛ ምን ብዬ ልንገርሽ ሚዩት ነው። እሺ የምለውን ቃል አብረሽኝ የተከተልሽ በእሺ የምለውን ቃል አብረሽኝ የተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ ከአላህ በስተቀር ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ሙስሊም ሆነሻል። ልጅሽ ስለ ሶላት አሰጋገድ ታስተምርሻለች። ቀላል ነው። ሻወር ተወስጂና ሶላት ትጀምራለሽ። እሺ እሺ። መልካም ጊዜ ሆነልሽ። እሺ ልጅቱ ሰላም ነች። እናቷን እንድትሰልም ዳዕዋ አድርጋላት ቁጥሯን ልካልኝ ነውና እናቷን እንድትሰልም አደረገች። ማሻአላህ ማሻአላህ ማሻአላህ። በቃ ወይ ይላል። አዎ በቃ ውሃ ምናምን ርጨት ከዛ ክርስቲያን ሆንክ ላ እንደዛ አይደለም። የአምላክን ዋንነት ነው እኛ የምናስመሰክረው። በቃ ወይ ስላለ ነው ክርስቲያን ልጅ ከመንገድ ውሃ ርጨት ምናምን ከዛ ክርስቲያን ሆንክ እና የአምላኩን ማንነት እናስመሰክረዋለን። በዘመኑ የተላከለትን ነቢይ እንደ ነቢይ እንዲቀበል እናደርገዋለን። ይሄ ነው ሰዎች ወደ ኢስላም የሚገቡበት። ከዚያ ለዚህ ላመነውና ለመሰከረው ለአንድ አምላክ እንዲገዛ እናስተምረዋለን። ሶላት እንዲሰግድ፣ አምላኩን በደንብ አድርጎ እንዲገዛ እንዲያመልክ አለከ። ይሄ
ውሃ ርጭት፣ ከዛ በኋላ ስዕለ ቤትህ ደርድርና ለእነዚያ ስገድ። ይህን ማን ነው? እኛ የነቢያት ተከታዮች ነው። ይሄ ገብርኤል፣ ይሄ ሚካኤል፣ ይሄ ቅዱስ አባ ተክለ ሃይማኖት ምናምን ለእያንዳንዱ ስገድ፣ ለአላህ ስግድ ነው። ለአንዱ ለአምላክ ብቻ አሁን ለመሰክርልክለ ለዚያ ስገድ ነው። ተግባባ? የጌታ ሰው